ሰላም እንዴት ናችሁ? ዛሬ ብዙዎቻችሁ የላካችሁልኝ ጥያቄ ነው መልስ የምሰጠው። ከካናቢስ ሱስ ለመውጣት የሚያግዙ መድኃኒቶች አሉ ወይ የሚል ጥያቄ ልካችሁልኛል። ካናቢስ እንግዲህ ሱስ ከሚያስይዙ ነገሮች ውስጥ አንዱ ነው። አብዛኛው የዓለማችን ክፍል ላይ ህገወጥ ነው። ስለዚህ በተለያየ ቦታ የተለያየ ስም አለ። ይህ እንግዲህ ድራግ ዲለርስ ለደንበኞቻቸው ለመስጠት ምናምን ከዛ ፖሊስ እንዳይዝ ምናምን ለማድረግ የተፈጠሩ ስሞች ናቸው እና በፈረንጅ ሀገር ለምሳሌ ግራስ፣ ፖት፣ ዊድ፣ ኩሽ፣ ጋንጃ፣ ሜሪ ጄን ይባላል። በሀገራችንም የተለያየ ቦታ የተለያየ ስም አለው። ካያ ይባላል፣ ፓፍ፣ እቃ፣ ጳፕ፣ ዊድ ምናምን ይባላል። ኤኒዌይ እንግዲህ ሰዎች ለረጅም ጊዜ ካናቢስ ሲጠቀሙ አእምሯቸው ላይ ለውጦች ይከሰታሉ። ለምሳሌ ያክል ትኩረት ማድረግ፣ ማስታወስ ምናምን ኃይላቸው እየቀነሰ ይሄዳል። ከዛ በኤምአርአይ እንግዲህ ሲታይ ለረጅም ጊዜ ካናቢስ የተጠቀመ ሰው ሂፖካምፓስ የሚባለው ለማስታወስ የሚረዳው የአእምሮ ክፍል 12% ይቀንሳል፣ ሽሪንክ ያደርጋል። ከዛ ደግሞ ሌሎችም ለምሳሌ ሞቲቬሽን ማጣት፣ ተነሳሽነት አለመኖር ምናምን ይኖራል። ከዛ ልክ ሰዎች በቃ ካናቢስ ማቆም አለብኝ ብለው ሲያቆሙ ደግሞ ጭንቀት ስሜት አለው፣ ብስጭት፣ መነጫነጭ፣ አንዳንድ ሰዎች ድንገት ኃይለኛ ይሆናሉ፣ መደበር ብዙ ሰዎች ላይ ያጋጥማል፣ መቅበጥበጥ ሬስትለስነስ። ከዛ ደግሞ ሰዎች እንቅልፍ ለመተኛት ይቸገራሉ፣ ወይም ሲተኙ የሚያስፈራ ህልም ይታያቸዋል። ካናቢስ ሰዎች ልክ ሲወስዱት ምግብ ፍላጎትን በጣም ይጨምራል። ይህ እንግዲህ መንቺስ ይባላል በእንግሊዝኛው። ከዛ ልክ ሲያቆሙ ደግሞ ምግብ ፍላጎታቸው ይቀንሳል እና አንዳንድ ሰዎች ክብደታቸው ምናምን ሲግኒፊካንትሊ ይቀንሳል። እና እንግዲህ ይህንን አንፕሌዛንት ዊዝድሮዋል እንትን ለማድረግ ከዛ ሰዎች ደግሞ ከካናቢስ ሱስ እንዲወጡ የሚያግዙ መድኃኒት አለ ወይ ብላችሁ ጠይቃችሁኛል። እንግዲህ ያሉትን በደንብ ሪቪው አድርጌያለሁ፣ ያሉትን ሪሰርቾቹን ማለት ነው። ልክ ካናቢስ ሲቆም እንግዲህ የመደበት አይነት ስሜት፣ የጭንቀት አይነት ስሜት ስለሚፈጥር መጀመሪያ ሪሰርች ከተሰራባቸው መድኃኒቶች ውስጥ የመጀመሪያዎቹ አንታይ ዲፕሬሳንት ሜዲኬሽኖች ናቸው፣ ለድብርት የሚሰጡ መድኃኒቶች። ኤስኤስአርአይስ የሚባሉት የድብርት መድኃኒቶች ተሞከሩ፣ ከካናቢስ ለመውጣት ምንም አያግዙ። ስለዚህ በጥናት በደንብ ታይቶ ምንም ኢፌክት የላቸው። ከዛ እሺ ተብሎ ደግሞ ለምሳሌ ከሲጋራ ሱስ ለመውጣት የሚያግዝ መድኃኒት አለ፣ ቢፕሮፒዮን የሚባል። ካናቢስ ሱስ ላለባቸው ሰዎች ተሞከረ፣ ምንም ወፍ የለም። ከዛ አቶሞክሲቲን ተሞከረ፣ ወፍ የለም። ቡስፒሮን የሚባል መድኃኒት የጭንቀት መድኃኒት ነው፣ ተሞከረ፣ ወፍ የለም። ብዙ መድኃኒቶች ተሞከሩ፣ ከካናቢስ ለመውጣት የሚያግዝ መድኃኒት እንደው ተስፋ ያለው መድኃኒት ለጊዜው የለም። ሌላኛው አማራጭ እንግዲህ ሰዎች ከሱስ ሊወጡ ሲሉ ምትክ አይነት መድኃኒት ተብሎ ተሞክሯል ለካናቢስ ሲንቴቲክ የሆኑ እና እነሱም ሲግኒፊካንት የሆነ እንትን የላቸው። ስለዚህ መፍትሄው ምንድን ነው ካልን አንደኛ ሰዎች በራሳቸው ወስነው ሊያቆሙት ይችላሉ። ምንም ለህይወት አስጊ ምናምን ነገር ዊዝድሮዋል ምልክት የለውም። ከዛ ግን ውጤታማ የሆኑ ደግሞ የስነ ልቦና ህክምናዎች አሉ። በተለይ 3 የስነ ልቦና ህክምና አይነቶች ከካናቢስ ለመውጣት ያግዛሉ። የመጀመሪያው ሞቲቬሽናል ኢንተርቪዊንግ ወይም ሞቲቬሽን ኢንሃንስድ ቴራፒ የሚባለው እሱኛው ከካናቢስ ለመውጣት ያግዛል። ሁለተኛው አስተሳሰብን የመግራት ህክምና ኮግኒቲቭ ቢሄቪየራል ቴራፒ። ሶስተኛው ደግሞ ኮንቲንጀንሲ ማኔጅመንት። ይህ እንግዲህ ልክ ሰዎች ከሱሱ ሲርቁ እሱን ጸባይ ሪንፎርስ ማድረግ። ስለዚህ ሰዎች ከካናቢስ ይልቅ ሌሎች የሚያስደስቷቸው ነገሮች እንዲያደርጉ ማበረታታት፣ ማመቻቸት። ከዛ ካናቢስ ባልተጠቀሙ ቁጥር ደግሞ እሱን ኢንከረጅ ማድረግ አይነት ነው፣ ቀለል ባለመልኩ ሳቀርብላችሁ ማለት ነው። ስለዚህ እናንተ የምትወዱት ሰው በካናቢስ ሱስ የተቸገራችሁ ከሆነ የስነ ልቦና ህክምና ዘውዲቱ፣ የካቲት፣ ጳውሎስ ልታገኙ ትችላላችሁ። እንዲሁም ደግሞ የግል የአእምሮ እና የሱስ ህክምና ተቋማት ላይ አገልግሎቱ ይሰጣል። ይህ ቪዲዮ ብዙ ሰዎች እንዲያዩት ኮፒ ሊንክ ሼር ይደረግ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።